በጣም የገረመኝ ነው። እኔ እንደዚህ አይነት ነገሮችን ሶሻል ሚዲያ ላይ በማየቴ በኢትዮጵያዊነት ባህል ማንነት ያደገ ሰው እንደዚህ አይነት ነገር ይናገራል ብሎ ማሰብ በጣም ይዘገነናል። ነፍስሽ ዛሬ በገነት ብትሆኚ ደስ ይላታል። ስጋዊ ስትሆኚ ደስታሽ ሁሉ ዓለማዊ ነው የሚሆነው። ዛሬ እግዚአብሔርን በምን አስደሰትኩ? ቅዱሳት መጻሕፍት ላይ የሚነሱ ነገሮች ማንነትን ለማጥፋት ከሚደረጉ ዘመቻዎች አንዱና ትልቁ ይሄ ነው። ከሚነሱ ነገሮች አንዱ መጻሕፍቱ ላይ ተመሳሳይ ጾታ ጋብቻን የሚደግፉ ነገሮች አሉ። እመቤታችን ጡት ስታጠባው አንዱን ጻድቅ የሚናገራል። ላቲ ክብሮ ስባት ክብርና ምስጋና ለሷ ይሁን። በእውነት የምንመካባት እናታችን ነች። እናታቸው በህይወት ካለች እስከ 2 አመት እስከ 3 አመት ጡት ያልጠባ የለም። መላው ዓለም ለድንግል ማርያም የጸጋ ልጇ ነው። ባጭሩ ይሄንን መንፈስ መለየት ያልቻሉ ሰዎች ናቸው። ምግብ በሚያስፈልግሽ ሰዓት የናፈቀሽ ሰው ቢመጣ ትጠግቢያለሽ። የራበው ሰው ምግብ ይፈልጋል። የናፈቀ ሰው የናፈቀውን ሰው አግኝቶ ማውራት ይፈልጋል። ያልተረዱትን መንፈሳዊ ዓለም እነሱ በሚያውቁት ስጋዊ ዓለም መተቸታቸው በጣም ይደንቀኛል። መንፈሳዊ ቃላቶች በስጋዊ መነጽር ሊታይ አይችሉም። ውሻ በጮኸ ቁጥር ያዛትዩም ግን ደግሞ ድንጉፃን አሉ። ከዛ መካከል ውሻ በጮኸ ቁጥር የሚደነግጡ እግዚአብሔር እንደዚህም አያደርግም እንደዚህም አላደረገም። መጻሕፍትም እንደዚህ ያልተጻፉም። እውነቱን ለመናገር በጣም የገረመኝ ነው። እኔ እንደዚህ አይነት ነገሮችን ሶሻል ሚዲያ ላይ በማየቴ በጣም ነው ያፈርኩት። በተለይ የኢትዮጵያ ተወላጆች ኢትዮጵያዊ ሆነው እንደዚህ ኢትዮጵያዊ ማንነት ሊባል ተብሎ በሚጠራበት የትኛውም ሀገር ዜጋ በሚያውቀው ማንነታችን እንግዲህ ማንነታችን ታዋቂ ነው ብለን እናስባለን። በኢትዮጵያዊነት ባህል ማንነት ያደገ ሰው እንደዚህ አይነት ነገር ይናገራል ብሎ ማሰብ በጣም ይዘገነናል። ምናልባትም ሊያሳይ የሚችለው ምን ያህል እንደተወሰድን ምን ያህል እንደጠፋን ማሳያ ነው። እንደ ምስክር የሚያቀርቧቸው ገድላት ላይ ምናልባትም ድርሳናት ላይ የሚያነሷቸው ቃላቶች አሉ በሚገርም ሁኔታ። ያን ከማለት በፊት የሰው ልጅ እንግዲህ የስጋና የነፍስ ድምር ውጤት ነው። ነፍስ አለችው፣ ስጋ አለው እና የሚሰሙን ስሜቶችም ወይ የስጋ ስሜቶች ናቸው ወይ የነፍስ ስሜቶች ናቸው። ለምሳሌ አንቺ የሆነ ጊዜ የሆነ በደል ሰርተሽ ወይ ኃጢአት ሰርተሽ የጸጸት ስሜት ቢሰማሽና ወደ እግዚአብሔር ለመቅረብ የምታደርጊው ጥረት የነፍስ ስሜት ነው። ነፍስሽ የምታደርገው ጥረት ነው። ምክንያቱም እሷ ህያዊት ስለሆነች የምትፈልገው ህያው አምላክን ነው። ያ መንገድ ያ ስሜት የነፍስ ስሜት ነው። ነፍስሽ የምታደርገው ጉዞ ነው። በአንጻሩ ምናልባትም 1 ቀን 2 ቀን ምግብ ሳትበይ ብትቆይ ትራቢያለሽ። ምክንያቱም ስጋ ለብሰሻል። ስጋሽ ይራባል፣ ይጠማል፣ የህመም ስሜት ይሰማዋል፣ የድካም ስሜት ይሰማዋል። እንደዚህ አይነት ስሜቶች የስጋ ስሜቶች አሉ እና ምናልባት የሆነ ጊዜ እናትሽ ሩቅ ሀገር ብትሆንና ብትናፍቅሽ ለረጅም ጊዜ ብትናፍቅሽ የሚሰማሽን ስሜት የናፍቆት ስሜት አለ። በአንጻሩ ደግሞ ብትታመሚ የሚሰማሽ የህመም ስሜት አለ። ሁለቱም የተለያዩ ናቸው። ከተለያየ አንግል የተለያዩ ስሜቶችን ታስተናግጃለሽ። ምናልባት ልጅ ወልደሽ ልጅሽን የምታይበት የፍቅር ስሜት አለ። ደግሞ ራሱን የቻለ ደግሞ እሱ ደግሞ የትዳር አጋርሽን የምታይበት የፍቅር እይታ አለ። እሱ ደግሞ ሌላ ነው። ደግሞ እንደዚህ አይነት የተለያዩ ስሜቶች አሉ እኛ ጋር ማለት ነው። ምናልባት ሰው አናዶሽ ስትናደጅ የሚሰማሽ የቁጣ ስሜት አለ፣ የመናደድ ስሜት አለ እና እኛ ውስጥ ብዙ አይነት ስሜቶች ነው ያሉት። ልክ እንደዚህ ሁሉ ስጋና ነፍስን መለየት ያስፈልጋል። መጀመሪያ ስጋና ነፍስ የየራሳቸው ስሜቶች አሏቸው። ነፍስሽ ዛሬ በገነት ብትሆኚ ደስ ይላታል። የተሻለ መንፈሳዊ ህይወት እግዚአብሔርን እንድታይ የሚያደርግሽ እሱ ጥሩ መንፈሳዊ መንገድ እንድትሄጂላት ትፈልጋለሽ። ስጋሽ ደግሞ እንድታምሪ እንድትዋቢ ጥሩ የሆነ ቤት ውስጥ እንድትኖሪ በቃ ምድር ላይ ጥሩ ነገር እንድትኖሪ ይፈልጋል። አንቺ የነፍስሽን መንገድ መከተል ትችያለሽ። ሁለቱን አስማምተሽ መሄድ ትችያለሽ። ነፍስሽም እንዳትጎዳ ስጋሽም እንዳይጎዳ የምታደርጊው ነገር አለ። ሁሉንም በመጠን በማድረግ ማለት ነውና መንፈሳዊው ዓለምና ስጋዊው ዓለም እንደዚህ ነው። የየራሳቸው መንገድ አላቸው። በመንፈሳዊው ዓለም ሐሴትና ደስታ ከመንፈስ ቅዱስ ነው። በስጋዊው ዓለም ሐሴትሽም ደስታሽም ከስጋሽ የምታገኙ በስጋሽ አማካኝነት የሆነ ነው። ከዓለም ነው የምታገኙ ደስታሽን። ስጋዊ ስትሆኚ
ደስታሽ ሁሉ ዓለማዊ ነው የሚሆነው። ምናልባትም ቤት በመስራትሽ ሐሴትን ታደርጊያለሽ፣ መኪና በመግዛትሽ ሐሴት ታደርጊያለሽ፣ አምረሽ በመውጣትሽ ከጓደኞች በመብለጥሽ እንደዛ አይነት ስሜት ሊሰማሽ ይችላል ዓለማዊ ስትሆኚ። መንፈሳዊ ስትሆኚ ደግሞ ዛሬ እግዚአብሔርን በምን አስደሰትኩ፣ ዛሬ እኮ ራሴን መስዋዕት አድርጌ ወገኔን፣ ወዳጄን፣ ባልንጀራዬን ነገሌን ጠቀምኩ፣ መልካም አደረኩ፣ በዚህ ደስ ይልሻል። መንፈስሽ ሐሴት ስታደርግ ይሰማሻል መልካም በማድረግሽ። ስትመጸውቺ፣ የእግዚአብሔርን ቃል ስትሰሚ፣ የእግዚአብሔርን ቃል ስትናገሪ፣ ሰዎችን ወደ ክርስቶስ ወደ እውነተኛው መንገድ ስታመጭ የሚሰማሽ ደግሞ መንፈሳዊ ዓለም አለ። ያ የደስታ ስሜት አለ፣ መንፈሳዊ ደስታ ነው እሱ። ወደ መጻሕፍቶቻችን ስትመጪ እንደዛው ናቸው። እንግዲህ መጽሐፍ ማለት እንግዲህ እኛ የአባቶቻችን ልጆች ነን ስንል ያንን የምናረጋግጥባቸው መንገዶች ናቸው መጻሕፍቶቻችን። የአባቶቻችንን መንፈስ በእኛ ላይ እንዲሆን ምስክር የምናቀርባቸው መጻሕፍቶች ናቸው። የአባቶቻችን ልጆች ነን ስንል በወሬ ብቻ ሳይሆን ትላንት አባቶች የሰሩት ስራ አለ፣ የጻፏቸው መጻሕፍት አሉ። እነሱን አይተን ነው አባቶቻችን የምናስታውሰው። ምክንያቱም አባቶቻችን አሁን በስጋ የሉም፣ በአካል አናገኛቸውም። ቅዱሳንን ሐዋርያትን አናገኛቸውም። ሁሉም ዘመን ገቷቸው የሉም ከኛ ጋር። ግን እነሱ ከኛ ጋር እንደሆኑ እንዲሰማን መልእክታቱን ጽፈው ወንጌል ተጽፎልናል፣ ድርሳናትን፣ ገድላትን፣ የተለያዩ መጻሕፍትን በየዘመኑ የተነሱ ቅዱሳን ሐዋርያት ጽፈውልናል። አባቶች የሀገር ባለውለታዎችን ስትወስጂ ስለ ሀገር ታሪክ፣ ስለ ተለያዩ መልካም ነገሮች መዛግብትን ጽፈዋል። ለነገስታቱ ሳይቀር ዜና መዋዕል ተጽፎላቸዋል በነበሩበት ዘመን። ባጭሩ ዛሬ ያለው ትውልድ የትላንት ማንነቱን የትላንት የአባቶቹን መንፈስ የሚረዳባቸው መንገዶች ዋናዎቹ መጻሕፍት ናቸው። እና የጽሁፍ አገልግሎት እንደቀላል የሚታይ አይደለም። በዚህ ደግሞ ኢትዮጵያ ትልቁ ሀብቷ ጽሁፍ ነው። እና መጻሕፍት እንዳልኩሽ እንግዲህ ታሪክ ትላንት አለው፣ ዛሬ ያለው፣ ነገ አለው። ቀድሞ ወዳልኩሽ ነው የሚመልሰኝ። እነዚህ የድርሳናት የገድላት ላይ የሚነሱ ነገሮች፣ ቅዱሳት መጻሕፍት ላይ የሚነሱ ነገሮች ማንነትን ለማጥፋት ከሚደረጉ ዘመቻዎች አንዱና ትልቁ ይሄ ነው። ምክንያቱም አንደኛ ትውልዱ መጻሕፍቱን ይጠቀምባቸዋል፣ ያምንባቸዋል፣ ክብር ይሰጣቸዋል። መጻሕፍቶቹ ከሌሉ ትላንትን የሚያስብበት መንገድ የለም። ትላንትን ታዛ አድርጎ የሚመካበት ነገር ይጎላል ማለት ነው። ትውልዱ ትላንቴ ይሄ ነው፣ አባቶቼ የሰሩት ይሄ ነው፣ ትላንት አለኝ፣ ታሪክ አለኝ፣ ነገን ደግሞ ልክ እንደ አባቶቼ እንደዚህ ሰራለሁ ብሎ እንዳያስብ የትላንቱን በማጥፋት ታሪክ እንዳይኖረው፣ ሚሞሪ እንዳይኖረው በማድረግ ነገውን ህልም አልባ፣ ተስፋ አልባ የሆነ ትውልድ ለመፍጠር የጽሁፎችን ይዘት እንዲጣጣል ማድረግ፣ ትውልዱ ጽሁፎቹ መጥፎ የሆነ ሜሴጅ እንዳላቸው፣ መልእክታቸው መጥፎ እንደሆነ እንዲረዳ፣ ጥሩ እንዳልሆነ፣ ተረት እንደሆነ፣ ምንም መነሻ የሌለው ጽሁፍ እንደሆነ በማሰብ ትውልዱ ላይ ያለውን ስራ የሚሰራበት መንገድ በጣም ከፍተኛ ነው። ከዛ አንዱ ከሚነሱ ነገሮች አንዱ መጻሕፍቱ ላይ ተመሳሳይ ጾታ ጋብቻን የሚደግፉ ነገሮች አሉ፣ ወይም እንደዛ አይነት ሐሳብን የሚደግፍ ሐሳብ አለ ብለው ያንጸባርቃሉ። ለምሳሌ የተጻፈው ነው ገድለ መባጽዮን ላይ የተጻፉ ጽሁፎች አሉ። እመቤታችን ጡት ስታጠባው አንዱን ጻድቅ የሚናገር አለ። አሁን ይሄንን ሌላ አይነት ስሜት የሚሰጡ ሰዎች አሉ። ላቲ ክብሮ ስባት፣ ክብርና ምስጋና ለሷ ይሁን በእውነት ድንግል ማርያምና አምላክን የወለደች የምንመካባት እናታችን ነች። ከእግዚአብሔር ቀጥሎ እንወዳታለንም እናከብራታለንም። በዚህም ቅዱሳን ሁሉ እንድታማልዳቸው ከሷ በረከትን ጸጋን ለማግኘት ወደሷ ይማልላሉ፣ ደጅ ይጠናሉ። ያን ደጅ ሲጠኑ እነሱ ህይወታቸው መንፈሳዊ ህይወት ነው። በመንፈሳዊ ዓለም ውስጥ ነው ያሉት። ሁሉም ሰው የሚገርምሽ እነዚህ እንደዛ የሚሉ ሰዎች እያንዳንዳቸው እናታቸው በህይወት ካለች እስከ 2 አመት እስከ 3 አመት ጡት ያልጠባ የለም አይደል? ጡት ጠብቶ ነው የሚያድገው። ቅዱሳን አይደለም ሁሉም መላው ዓለም ለድንግል ማርያም የጸጋ ልጇ ነው። አመንም አላመንም በመስቀል ላይ እግዚአብሔር ለኛ እናት ሆነን ዘንድ ስጦታ ሰጥቶናል።
እና ስጦታችን ድንግል ማርያም ከሷ መታደል ቢገጥመን እድል ቢገጥመን ስጦታ ቢያገጥመን ጡቷን መጥባት አይደለም ከልጇ ከማህፀኗ የተወለደው አምላካችን ጌታችን ኢየሱስ ክርስቶስ ስጋውን እንበላለን ደሙን እንጠጣለን ከሷ ያገኘነው በረከት ብዙ ነው በሷ አማካኝነት ያገኘነው በረከት ብዙ ነውና ባጭሩ ይሄንን መንፈስ መለየት ያልቻሉ ሰዎች ናቸው መንፈሳዊ እሴትን ሐሴትንና መንፈሳዊ ያለ ምንድነው ዓለማዊ ደስታን መለየት አልቻሉም ለምሳሌ አንቺ እርቦሽ ምግብ በሚያስፈልግሽ ሰዓት የናፈቀሽ ሰው ቢመጣ ተጠግቢያለሽ የተለያየ ስሜት ነው የራበው ሰው ምግብ ይፈልጋል የናፈቀ ሰው የናፈቀውን ሰው አግኝቶ ማውራት ይፈልጋል መንፈሳዊ ዓለም ውስጥ የምታገኘው ሐሴት ራሱን የቻለ ሌላ መንፈሳዊ ሐሴት ነው ስጋዊ ስትሆኚ ልክ እንደዚህ የሚናገሩ ቃሉን መናገር ራሱ ይከብደኛልና እንደዚህ አይነት ሐሳብ የሚሰነዝሩ ሰዎች እነሱ የሚያውቁት እሱን ብቻ ስለሆነ እነሱ በተረዱት ልክ ብቻ ሌላውን ይገምታሉ ማለት ነውና ያልተረዱትን መንፈሳዊ ዓለም እነሱ በሚያውቁት ስጋዊ ዓለም መተቸታቸው በጣም ይደንቀኛል ምክንያቱም መንፈሳዊ ዓለም ለደረሰበት ለተረዳው ሰው የሚገለጥ ህይወት እንጂ በመንኖረው በእኛ በደካማ ህይወታችን የምንተቸውም አይደለም አናውቀውም ካልኖር ነው ሊገባን አይችልም ካልደረስንበት ሊገባን አይችልምና እነሱ የሚኖሩበት ዓለም ያ ስለሆነ ያንዳንዱን ቃል እነሱ በሚያውቁት መንገድ ይተረጉሙታል የሚገርምሽ አሁን ኃጢያተ ሰዶም እንግዲህ መታቂው የሰዶማውያን ታሪክ ነው እነሱ ይሄንን ሁሉ ስራ ሰርተውታል በዘመኑ የሰዶምና የገሞራ ሰዎች ለማያይ መውረድ ምክንያቱ እነሱ እንደሆኑ ነው የሚነገረን በመጽሐፍ ማለት ነውና ያንዳንዱን ቃል ለምሳሌ መንፈሳዊ ቃላቶች አሉ መጽሐፍ ቅዱሳዊ ቃላቶችን መተረጉሚበት መንገድ አለ ሌላውን መተረጉሚበት አለ መንፈሳዊ ቃላቶች በስጋዊ መነጽር ሊታይ አይችሉም አሁን መነጽራችን መስተካከል አለበት በመንፈሳዊ ዓለም ውስጥ ደግሞ እግዚአብሔር የሚሰጥሽ ጸጋ አለ ትሩፋት አለ የተለያየ ጸጋ ይሰጣቸዋል እግዚአብሔር ለቅዱሳን እዛ ማዕረግ ላይ ሲደርሱ ለሁሉም አይደለም እኮ እዛ ማዕረግ ላይ ሲደርሱ እግዚአብሔር ራሱን በተለያየ መንገድ ይገልጥላቸዋል የተለያየ ስጦታ ይሰጣቸዋል ጸጋ ይሰጣቸዋል ራሱን ይገልጥላቸዋል ያናግራቸዋል የመፈወስ ጸጋ ልዩ ልዩ ጸጋ ይሰጣቸዋል እና እግዚአብሔር አባት ነው ድንግል ማርያምን እናት አድርገን የተቀበልነውና እግዚአብሔር አባቱ ነው ልጆቹን እንዴት ቢያናግራቸው እንዴትስ ቢያቅፋቸው እንዴት እንደዚህ አይነት ንግግር በመንፈሳዊው እይታ ላይ ስጋዊ እይታ ይጨመርበታል በጭራሽ የሌለን ዓለም ሊገናኝ የማይችልን ዓለም የሚገርምሽ እኮ እነዚህ ዓለማት ካሁን በፊትም አልተገናኙ ስጋዊና መንፈሳዊ ነው ምልሽ አሁንም አይገናኙም ወደፊትም ለዘላለም የማይገናኙ የተለያዩ ተቃራኒ ነገሮች ናቸው እና የመንፈስ ቅዱስን ስራ በሰይጣናዊ መንገድ መተቸት የማይቻል ነገር ነው ሁለቱ የተለያዩ ነገሮች ናቸው ያላቸው ስሜትም የተለያየ ነው ለምሳሌ እንደው ባጭሩ እንደዚህ የሚሉ ሰዎችን መጠየቅ ብችል መጠየቃቸው ምንድነው ከሞት በኋላ ህይወት እንዳለ ያምናሉ በተለይ ክርስቲያኖች ክርስቶስ ዳግም ይመጣል ያስነሳናል ብለን እናምናለን ከዛ በኋላ ያለን ህይወት ምን ይመስላል ብለሽ ጠይቂያቸው መጋባት አለ ልጅ መውለድ አለ እንዲህ አይነት ስሜቶች እዛ ይስተናገዳሉ የለም እኮ ይሄ ስሜት እዚሁም ይቀር ነው በገነት ወይም በመንግስተ ሰማያት ያለው ህይወት ፍጹም መንፈሳዊ ህይወት ነው እንደዚህ አይነት ስሜቶች የረሃብ ስሜት የመጠማት ስሜት ሌሎች የዝሙት ጾር እነዚህ ሁሉ የሉም እዚሁ ነው የሚቀሩት ከስጋ ጋር እና በዛ ዓለም ልክ መንፈሳዊውን ዓለም እንደዚህ አድርገው ማሰብ ከጀመሩ በመንግስተ ሰማያት ልክ እንደዛ አይነት ህይወት አለ ብሎ የማሰብ ያህል ነውና ትልቅ ክህደትም ነው ሊሆንም አይችልምና በተለይ ደግሞ ትልልቅ መምህራን በዚህ ጉዳይ ላይ ትልቅ አስተያየት ቢሰጡበት ደስ ይለኛል ለምሳሌሽ አሁን ውሻ በጮኸ ቁጥር ያዛቲውም ግን ደግሞ ድንጉጻን አሉ ከዛ መካከል ውሻ በጮኸ ቁጥር የሚደነግጡ ያልጻኑ አሉ በክርስቲያኖችም ዘንድ ገና ዕውቀት ያለ የላቸው በደንብ የማያውቁ የተነገረው ሁሉ እውነት የሚመስላቸው የሰሙትን ሁሉ የሚያምኑ ምእመናን ስላሉ ለነሱ ሲባል እነሱ እንዳይጠራጠሩ መልካሙን ነገር አንሻፈው እንዳያዩት ለነሱ ሲባል
በጊዜ ሀይ መባል አለበት መልስ መሰጠት አለበት ብዬ አስባለሁ ሌሎች ሊቃውንትም ደግሞ በደንብ መልስ ቢሰጡበት ደስ ይለኛል